ይህች እዚህ ምስሉ ላይ የምትመለከቷት ጨቅላ ሳምራዊት ብሩክ ትባላለች። 2 ዓመት እንኳን በቅጡ ያልሞላት የ1 ዓመት ከ9 ወር ልጅ ጨቅላ ሕፃን ነች። ሳምራዊት እጅግ ከምትወዳት እናቷ እቅፍ ወጥታ የትና በምን አይነት ሁኔታ ውስጥ ስለመሆኗ በጭራሽ በማታውቅበት ሁኔታ ውስጥ ሆና ትገኛለች። የት እንዳለች አታውቅም። ምን እየተካሄደ እንደሆነ በጭራሽ አትረዳም። ምናልባትም የምታውቀው ነገር ቢኖር ከቤተሰብ አካላት ውስጥ ከአንዱ ጋር መሆኗን ብቻ ነው። ከዚህ በመለስ በአዋቂዎች ዓለም ምን ተፈጥሮ ምን እየተካሄደ እንደሆነ በጭራሽ አትለይምም አታውቅምም። ወዲህ ወላጆቿ በታሪክም በታምርም ይፈጠርብናል ይከሰትብናል ያላሉት ነገር ተፈጥሮ ልጃቸው በገዛ አጎቷ ተሰርቃ ስለመታገቷ መነገሩ ደግሞ እረ ማን ነው የሚታመነው? የምንሰማው ምን ጉድ ነው? ልጆቻችንንስ ወዴት እንውሰዳቸው? ወዴት እንዋጣቸው? በሚል ከባድ ጭንቀት ውስጥ ከቷቸዋል። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ይህንን ጉዳይ በተመለከተ አንዳንድ ጉዳይ ልንነግራችሁ ወደን ነው። ውሃ የሚያነሳ ሀሳብ ታገኙበታላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ያላረጋችሁም ካላችሁ ደግሞ ሰብስክራይብ እያደረጋቸው እንድታበረቱን ሀሳብ አስተያየቶቻቸውንም እንድትሰጡን ከወዲሁ በትህትና እንጠይቃለን። አብራችሁን ቆዩ። ትላንት ማህበራዊ ሚዲያ ላይ የተሰማው ነገር ረጎበዝ ወዴት እየሄድን ነው ያስባለ ጉዳይ ሆኗል። በአጎቷ ተወስዳ የጠፋችውን ሕፃን በተመለከተም ይህች ታዳጊ ሳምራዊት ብሩክ ትባላለች። እድሜዋ 1 ዓመት ከ9 ወር ነው። በዚህ እድሜ ያሉ ህጻናት በተፈጥሮ ከእናታቸው ርቀው ለረጅም ጊዜ መቆየት አይችሉም። ሲራቡ እናታቸውን ይፈልጋሉ፣ ሲፈሩ እናታቸውን ይጠራሉ፣ ሲያለቅሱ የሚያረጋጋቸው የእናታቸው ድምፅና የእናታቸው ጠረንና ገላ ብቻ ነው። ይህ ግን ለዚህች ጨቅላ ፈታኝ ነገር ሆኖባታል። ነገር ግን ዛሬ ይህች ትንሽ ህፃን ከእናቷ ተለይታ የት እንዳለች ለማወቅ ቤተሰቧ በከፍተኛ ጭንቀት ውስጥ ይገኛል። በተሰጠው መረጃ መሰረት ህፃኗ በሱሉልታ ሚዛን አካባቢ ከእናቷ ዘንድ ተወስዳ መሰወሯ ተገልጿል። ይህ ክስተት ሲሰማ ብዙዎች አንድ ጥያቄ ይጠይቁ ያዙ። እንዴት ነው አንዲት ትንሽ ህፃን ልጅ እንዲህ በቀላሉ ከእናቷ ተለይታ ተሰረቀች ተብሎ የሚባለው ነገር ምንድን ነው ሲሉ የጠየቁም ብዙ ናቸው። እናቷ ከደረሰባት ነገር በኋላ በእጅጉ ከባድ የስነ ልቦና ጫና ውስጥ መሆኗም እየተነገረ ይገኛል። አንድ ወላጅ ልጁን ሲያጣ የሚሰማውን ስሜት ለመግለጽ ቃላት አይበቁትም። በተለይ ደግሞ እንዲህ ዓለሙንም ሰማዩንም ውሃውንም እሳቱንም መሬቱንም ያለየች ልጅ ከእናቷ ተነጥቃ ጠፋች ማለት ነገሩን ከባድ ያደርገዋል። ምናልባት ሌሊት እንቅልፍ አይኖራት ይሆናል። ምናልባትም እናት ምግብ አትበላ ያቅታት ይሆናል። ምናልባት ስልክ በተደወለ ቁጥር ልጄ ተገኘች ይሆን፣ ስለ ልጄ ልሰማ ይሆን ብላ ልቧ ስቅል ሲል ትውላለች፣ ታድራለች። ይህንን የወለደ ያውቀዋል። የሳምራዊት አባት ደግሞ ኑሮውን በዩናይትድ ኪንግደም እንዳደረገም ተገልጿል። እንግዲህ እዚህ ጋር ቆም ብሎ ማሰብ ተገቢ ነው። አንድ አባት በሺዎች ኪሎ ሜትር ርቀት ላይ ሆኖ ልጁን ከዚህ ቀደም እንደለመደው ስልኩን ብድግ አድርጎ በመደወል ስለ ልጁ ሲጠይቅ የለችም ተብሎ ልጁን ማግኘት ባለመቻሉ የሚሰማው ነገር ማሰብ ያን ያህል ከባድ አይደለም። ደግሞ እንደ አባትም እንደ ወንድም ልጁን እንደዚህ ካለው ነገር መከላከልና ጥላ ከለላ ጋሻ መከታ መሆን አለመቻሉን ሲያስቡ ደግሞ የአባትየው ፈተና ብዙ ነው። ጭንቀቱ ብዙ ነው። ይነደዋል፣ ይጠበዋል። ይህንን ጉዳይ በተመለከተ ቤተሰቦቿ ከትላንት ጀምሮ ወደ ማህበራዊ ሚዲያው ብቅ ብለው አስቸኳይ የአፋልጉኝና የትብብር ጥሪ ሲሉ ጥሪያቸውን አቅርበዋል። ይህንን ጉዳይ በተመለከተ ደግሞ አባት ኑሮውን ካደረገበት ከሀገረ እንግሊዝ ሆኖ የአፋልጉኝ ጥሪ ለመላው ኢትዮጵያውያን እንዲህ ሲል አስተላልፏል። አስቸኳይ የአፋልጉኝና የትብብር ጥሪ በአጎቷ በገዛ ወንድሜ ልጄ ሕፃን ሳምራዊት ተጠልፋብኛለችና እባካችሁን አፋልጉኝ ሲል አባት ከእንግሊዝ ሆኖ ይማጽናል። የገዛ ወንድሜ ልጄን ይዞብኝ ጠፋ ይላል አባት። አሁን 2 ሚሊዮን አምጣ እያለኝ ነው። ይህችን ጨቅላ ሕፃን በፍጥነት ወደ እናቷ አቅፍ ለመመለስ ሁላችሁም በጋራ ፈልጉልኝ እባካችሁ። መረጃው እንዲደርስ ለሁሉም ሼር በማድረግ ተባበሩኝ። 2 ሚሊዮን ብር የገዛ ወንድሜ ልጄን ነጥቆኝ እየጠየቀኝ ይገኛል። በአንድ ግቢ ውስጥ እሱ ፎቅ ላይ እናቲቱ ምድር ቤት ውስጥ በሚኖሩበት ወቅት በደረሰ ከፍተኛ የደህንነት እክል የህፃኗ እናት ንብረቶቿን ወርቅ፣
ጥሬ ገንዘብና በባንክ አካውንት የነበረውን ጨምሮና ስልኳንም ተነጥቃለች። ከሁሉም በላይ ግን እጅግ የምታሳዝነው የ1 ዓመት ከ9 ወር ልጄ ተወስዳብኛለች። አሁን ያለችበትን አቅጣጫ ለማወቅ ከፍተኛ ፍለጋ እያስደረግኩኝ ነው ሲል አባትየው ጉዳዩን በተመለከተ በዝርዝር ወደ ማህበራዊ ሚዲያ ብቅ ብሎ አፋልጉኝ ሲል ተናግሯል። የህፃኗን አሁናዊ ወቅታዊ መረጃ በተመለከተ ደግሞ ይህች ሳምራይት ብሩክ የተባለች የ1 ዓመት ከ9 ወር ታዳጊ ህፃን በሱሉልታ ሚዛን አካባቢ ከእናቷ ዘንድ ተወስዳ ነው የተሰወረችው። በቅርብ ሰዓት ደግሞ በተገኘው መረጃና ጥቆማ እንደሚያመላክተው ከሆነ ይህንን ጉዳይ የፈጸመው አጎት በደብረ ማርቆስና በደጀን አካባቢ እንደሚገኝ ሰፊ ፍንጭ መገኘቱንም ተናግረው ነበረ። ታዲያ አብረው ያሉ ግለሰቦችም ቢሆኑ ከህፃኗ ጋር አብረው የተሰወሩና የምንፈልጋቸው ሰዎች ናቸውና በዋናነት የምንፈልጋቸው ሰዎች አጎቷ ስለሺ ለማና እሌኒ ቢያዝ የተባሉ ግለሰቦች ናቸው። ይህች ህፃን ወይንም ከላይ የተጠቀሱትን ግለሰቦች በደብረ ማርቆስ በደጀንም ሆነ በማንኛውም አካባቢ ያያችሁ ወይም ያለችበትን በትክክለኛ ሁኔታ የምታውቁ ሰብአዊነትን በማስቀደም እባካችሁ ልጄን ወደ እናቷ መልሱልኝ ሲል አባት ይናገራል። ስለዚህ ጉዳይ እናቃለን፣ ለነፍሳችንም ለክራችንም እናድራለን ያላችሁ ጠቋሚዎች ደግሞ ካላችሁ በ0911 17 9632 ነብዩ ለማ ወይንም በ0911 17 9633 ሳራ ለማ በማለት እንድትጠቁሙኝ እገልጻለሁ ሲል አባት ይማጽናል። ወይንም አካባቢያቸው ላይ ለሚገኝ ፖሊስ ጣቢያ ጠቁሙና ሲይዙልኝ የህፃኗን ደህንነት ለመታደግና የናፈቃትን የእናት እቅፍ እንድታገኝ እባካችሁ ይህንንም መልእክት በሙሉ ሼር በማድረግ ተባበሩኝ ሲል አባቷ አቶ ብሩክ ይማጽናል። አሁን አባት ልጁ የት እንዳለች አያውቅም። ይህንን የሚያውቁት ይህንን ያደረገው ያ ጨካኝ አጎቷና ፈጣሪ ብቻ ናቸው። እናትም ሆኑ ዘመድ አዝማዶች በሙሉ እስካሁን ልጃቸውን እቅፋቸው ውስጥ ማስገባት አልቻሉም። ይህ ለማንኛውም ወላጅ ከባድ ፈተና ነው። በተገኘው የጥቆማ መረጃ መሰረት ፍለጋው አሁንም ደብረ ማርቆስ አካባቢ እንዳሉ የሚያሳይ ቢሆንም ግን አሁንም ደብረ ማርቆስ ይሁን ደጀን የትኛው ትክክለኛው ቦታ ላይ እንዳሉ ግን ለማወቅ አልተቻለም። የህግ አካላት፣ ቤተሰብ፣ ወዳጆችና በጎ ፈቃደኞች የህፃኗን አሻራ ለማግኘት አሁንም ከፍተኛ ጥረት እያደረጉ ይገኛሉ። እንዲህ ያሉ ጉዳዮች ላይ ማህበረሰቡ ትልቅ ሚና ሊጫወት ይገባዋል። አንድ ሰው ያየው ነገር ካለ፣ የሰማውን መረጃ ካለ ጥቆማ ቢሰጥ የዚህችን ህፃን ህይወት ልንታደግ እንችላለን። ስለዚህ ይህ ታሪክ የአንድ ቤተሰብ ብቻ አይደለምና ሁላችሁም ተባበሩ። የሁላችንም ጉዳይ ነው። ልጆች የማህበረሰብ ሀብት ናቸው። አንድ ልጅ ሲጠፋ አንድ ቤተሰብ ብቻ አይጎዳም፣ ማህበረሰቡም በሙሉ ይጎዳል። ይህ ክስተት ሌላ ጥያቄም ያስነሳል። ልጆቻችን ምን ያህል እየጠበቅናቸው ነው የሚል ጥያቄም ጎን ለጎን መነሳቱ የማይቀር ነው። ከማን ጋር እንደሚሄዱ በምን ልናውቅ እንችላለን? በአደጋ ጊዜ ምን ማድረግ እንዳለባቸው በጭራሽ አያውቁም። ዞኖች ሲጣሉ የሚጎዳው ሳሩ ነው እንዲሉ በአዋቂዎች ጸብ ምንም የማታውቀው ይህች ጨቅላ ግን በሰላም ወደ ቤቷ እንድትመለስ የብዙዎች ምኞት ነው። እኛም ይህንን እየተመኘን እንገኛለን። ውድ የጊዜ ሚዲያ ቤተሰቦች ሳምራዊት በሰላም እንድትገኝ እንጸልያለን። ቤተሰቦቿ ይህንን ከባድ ፈተና በትዕግስት እንዲያልፉ ምኞታችን ነው። እናንተም ይህም መረጃ ለብዙዎች በማድረስ በዚህ የሰብአዊነት ጥሪ ላይ እንድትሳተፉ ሀገር ውስጥ ያላችሁ ስለሷ ያያችሁ የሰማችሁ በሙሉ ቤተሰቦቿን እንድታግዙ ይህንንም መሰናዶ ሼር በማድረግ ተባበሩ ዘንድ በትህትና ጠየቅን። አንድ ጥቆማ ምናልባት ህፃኗን ወደ እናቷ አቅፍ ሊመልስ ይችላልና ሁላችሁ ይህንን መረጃ የሰማችሁ ስለሷ አይተናል ሰምተናል የምትሉ ሀገር ቤት ያላችሁ በተለይም ደግሞ ሲያልፉ ሲያገድሙ ታይተዋል የተባለበት አካባቢ ያላችሁ ሰዎች ነገሩን በንቃት በመከታተል ህፃኗን ለቤቷ እንድትበቃ ታደርጓት ዘንድ በትህትና እንጠይቃለን። አብራችሁን ስለቆያችሁ ክብር ይስጥልን። ጊዜ ሚዲያን አሁንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።